ሰኔ 15 2018 ዓ.ም ተናስተልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ዋና ዋና ጉዳዮችን ላስታውቃችሁ። የሰባተኛው ጠቅላላ ምርጫ ውጤት በፖለቲካ መረጋጋት ዙሪያ አዲስ ተስፋን ይዞ የመጣ መሆኑን የተለያዩ ከተማ ነዋሪዎች ተናግረዋል። ነዋሪዎቹ አሸናፊው ብልጽግና ፓርቲ በሀገር ሁለንተናዊ እድገት ላይ የጀመራቸውና በምርጫ ቅስቀሳ ወቅትም የገባውን ቃል እንዲተገብር እንጠብቃለን ብለዋል። በሰባተኛው ጠቅላላ ምርጫ ላይ በህዝብ ይሁንታ የተሰጠውን ድምጽ እናከብራለን አሉ ተፎካካሪ ፓርቲዎች። አሜሪካና ኢራን በ60 ቀናት ውስጥ በመካከላቸው ያለውን ጦርነት ለማቆም የሚያስችል የፍኖተ ካርታ ስምምነት ላይ መድረሳቸውን አስታራቂዎቹም ፓኪስታንና ኳታር አስታወቁ። የሚሉት ዋና ዋናዎቹ ናቸው። ከኢቲቪ 57 ዜናዎች ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ለሀገር በቀል እውቀቶች ትኩረት የሰጠ የትምህርት ስርዓትን መዘርጋት ለነገ የማይባል የቤት ስራ መሆኑን በተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የኢትዮጵያ ትምህርትና ስልጠና ባለስልጣን የ11 ወራት አፈጻጸም ሪፖርት ገምግሟል። በግምገማውም የተማሪዎችን ብቃት የሚፈትኑና የትምህርት ጥራትን የሚጠይቁ አበይት ጉዳዮች ተነስተዋል። ባለስልጣኑ በበጀት ዓመቱ ባከናወናቸው ተግባራት ዙሪያ ዝርዝር ሪፖርት ያቀረበ ሲሆን በተለይም የትምህርት ተቋማትን በቅርበት በመደገፍና ክፍተቶችን በመለየት ጥራትን ለማስጠበቅ እየተሰራ መሆኑን ገልጸዋል። ሆኖም የቋሚ ኮሚቴው አባላት የተማሪዎችን ብቃት የሚያረጋግጥ ስርዓት በመዘርጋት ረገድ ምን እየተሰራ ነው የሚል ጥያቄ አንስተዋል። በተለይም በትምህርት ተቋማት ላይ የሚወሰዱ አስተዳደራዊ እርምጃዎችም ተማሪዎችን እንዳይጎዱና የትምህርት ሂደታቸውን እንዳያስተጓጉሉ ምን አይነት ጥንቃቄዎች እየተደረጉ ነው የሚለውም የቋሚ ኮሚቴው አብይ ጥያቄ ነበረ። የኢፌዴሪ የትምህርትና ስልጠና ባለስልጣን ዋና ዳይሬክተር ዶክተር አህመድ አብተው በሰጡት ምላሽም ተቋማቱ ያለባቸውን ክፍተት በመሙላት የትምህርት ጥራትን እንደ ዋና አጀንዳ ይዘው እንዲንቀሳቀሱ ስራዎች እየተሰሩ ነው ብለዋል። የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮም ሀገራዊ ትምህርት ስትራቴጂን ተግባራዊ በማድረግ ረገድ የባለስልጣኑን ሚና አንስተዋል። እንደ ሪፖርተራችን ብሩክታዊት ተገኝ ዘገባ ቋሚ ኮሚቴው በቀጣይ የተለያዩ ክፍተቶችን በማረም ጥራቱን የጠበቀ ትምህርትና ስልጠና ለዜጎች ተደራሽ ለማድረግ በቁርጠኝነት መስራት እንደሚገባውም አሳስበዋል። ኢዜማ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚው ተፎካካሪ ፓርቲ ሆኖ ማጠናቀቁን አስታወቀ። የሀገር አቀፉ ምርጫ 2018 ውጤት ይፋ መሆኑን ተከትሎ ፓርቲው መግለጫ ሰጥቷል። እንደሚከተለው ይቀርባል። ሀገር አቀፍ ምርጫ 2018 መጠናቀቁን በትላንትናው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ ይፋዊ የምርጫ ውጤት በማሳወቅ አረጋግጧል። ምርጫው ከነንከኖቹም ቢሆን በሰላም መጠናቀቁ ፓርቲያችን እንኳን ደስ አለ ለማለት ይወዳል። በተጨማሪም ፓርቲያችን ለውድድር በቀረበባቸው ቦታዎች 13 የህዝብ ተወካዮች ምክር ቤትና 73 የክልልና የከተማ ምክር ቤት ወንበሮችን በድምሩ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚው ተፎካካሪ ፓርቲ ሆኖ አጠናቋል። ይህን ተጨባጭ ስኬት ላስመዘገቡ የፓርቲያችን እጩዎች አባላት፣ ደጋፊዎችና በሂደቱ በቅነት ለተሳተፉ አካላት ሁሉ እንኳን ደስ አለን፣ እንኳን ደስ ያላችሁ ለማለት ይወዳል። ፓርቲያችን ከቀጣይ ምርጫ በፊት ባሉት ዓመታት ጠንካራ ጎኖችን በማስቀጠል እንዲሁም የነበሩበትን ክፍተቶች በስትራቴጂና ሌሎች አስፈላጊ ተግባራት በመሙላት ተጨባጭ የተፎካካሪ ፓርቲነት ሚናውን ጊዜ ሳያባክን የሚጀምረው ዛሬ መሆኑን እየገለጽን በእነዚህ ዓመታት ከዚህ ቀደም ስናደርገው እንደነበረ ሁሉ ብሔራዊ ጥቅሞችን በሚያሳኩ ጉዳዮች ከሁሉም ኢትዮጵያዊ ኃይል ጋር በመተባበር የምንንቀሳቀስበት መፎካከሪያ አጀንዳዎች ላይ ማህበረሰባችንን በሚመጥን ጨዋነት ልዩነቶቻችንና ትችቶቻችንን እያቀረብን የጀመርነውን ጤናማና ዘመናዊ ፖለቲካ ባህል የማዋለዱ ተግባራችን በተጠናከረ መልኩ የምንቀጥልበት እንዲሁም ለተጨማሪ ስኬት የምንደረደርበት እንደሚሆን ቃል እንገባለን። በመጨረሻም ገዢ ሆኖ እንዲቀጥል የተመረጠው ብልጽግና ፓርቲ እንዲሁም በውድድሩ ተሳትፋችሁ
የህዝብ ውክልናን ላሳካችሁ ተፎካካሪዎች እንኳን ደስ ያላችሁ ለማለት እንወዳለን። አሸናፊ ፓርቲ ከዛሬ ጀምሮ ዲሞክራሲያዊ ተቋማትን ለመገንባትና ፍትሃዊ ፖለቲካ ምህዳርን ለሁሉም እኩል ተደራሽ ለማድረግ በቁርጠኝነት እንዲሰራ ለሀገር እድገትና ለውጥ ጠቃሚ ሀሳቦች ከማንኛውም ወገን ሊገኙ እንደሚችሉ በመረዳት አማራጭ ሀሳቦችን እንዲሰማ እንዲሁም ትችቶችን በወደ ሰፊነት እያስተናገደ ሀገራችን የሚያስፈልጋትን ዲሞክራሲ በጋራ እንድንገነባ ጥሪ እናቀርባለን። በተያያዘም በሰባተኛው ጠቅላላ ምርጫ ላይ በህዝብ ይሁንታ የተሰጠውን ድምፅ እናከብራለን ብሏል የወሎ ህዝቦች ዲሞክራሲያዊ ፓርቲ ወዴፓ። ፓርቲው በላከው መግለጫ ሰባተኛው ጠቅላላ ምርጫ በሰላም በመጠናቀቁ የተሰማውን ደስታ ቀደም ሲል መግለጹን አስታውሰውም በብሔራዊ ምርጫ ቦርድ በተገለጸ ውጤት መሰረትም በህዝብ ይሁንታ የተሰጠውን ድምፅ እንደሚያከብርም አስታውቋል። በቦርድ መግለጫ መሰረት የብልጽግና ፓርቲ ለተወካዮች ምክር ቤትና ለከተማና ክልል ምክር ቤቶች መንግስት በመሰረት የሚያስችለውን ድምፅ ማግኘቱን በማንሳት ለፓርቲው አመራሮች ለአባላትና ለመራጩ ህዝብ እንኳን ደስ ያላችሁ መልእክትም አስተላልፈዋል። በቀጣይ 5 ዓመታትም ኢትዮጵያ ያሉባት ችግሮች ሙሉ በሙሉ የሚቀረፉበት የጀመረችው ምክክር በውጤት የሚጠናቀቅበት እንደሚሆን ያለውን እምነትም ገልጸዋል። የሰለጠነ የዲሞክራሲ ስርዓት ጅማሮ ላለችው ሀገራችን የሰላምና የእድገት የመሻገር ጊዜ እንዲሆን እየተመኘን ፓርቲያችን የሀገር ሉዓላዊነትን የልማትና የእድገት ጉዞን የሚያደናቅፍ የውጭም ሆነ የውስጥ ጥፋት ኃይሎችን ከመንግስት ጎን ቆመን የምንታገል መሆኑን እናረጋግጣለን ሲል የወሎ ህዝቦች ዲሞክራሲያዊ ፓርቲ ወዴፓ መልእክቱን አስተላልፈዋል። በኢትዮጵያ እየተከናወነ ሰባተኛው ጠቅላላ ምርጫ ከቅድመ ምርጫ ምዝገባ ጀምሮ እስከ ውጤት ገለጻው ድረስ የነበረው ሂደት የህዝብ ሉዓላዊነትን በሚገባ የታየበት ሂደት ሆኖ ተመዝግቧል። በሂደቱ የዲሞክራሲ ተቋማት ሚናም ከፍተኛ ነበር። ተስፋዬ ጫና ያጠናቀረው ዘገባ አለ። ምርጫ ለአንድ ሀገር ከግለሰቦችና ከፓርቲዎች ፉክክር በላይ የዲሞክራሲ ባህል የሚዳብርበትና ብሔራዊ ጥቅሞችን መሰረት ያደረጉ የጋራ ትብብሮች ጎልተው የሚወጡበት ሂደት ነው። ኢትዮጵያም ከሰሞኑ ሰባተኛውን ጠቅላላ ምርጫ አከናውና የምርጫ ውጤቶች በብሔራዊ ምርጫ ቦርድ በኩል ይፋ ተደርገዋል። በዚህም ከ54 ሚሊዮን በላይ መራጮች ለምርጫው ተመዝግበው ከዚህ ውስጥ 96.2 በመቶ ድምፃቸውን ሲሰጡ ኢትዮጵያውያንም አሸናፊ ለመሆን ችለዋል። ከኢቲቪ ዳጉ የውይይት መድረክ ቆይታ የነበራቸው የሰላምና ደህንነት መምህርና ተመራማሪው ዶክተር ሙሉጌታ አየለ እንደሚሉት ኢትዮጵያ ያከናወነችው ሰባተኛው ጠቅላላ ምርጫ የህዝብ ሉዓላዊነት በሚገባ የታየበት የዲሞክራሲ መድረክ ሆኖ ተመዝግቧል። ወደ 9 የሚጠጉ የዲሞክራሲ እሴቶች የሚባሉ አሉና የመጀመሪያው የህዝብ ሉዓላዊነት የሚባለው ነው። በዚህ ውስጥ ላይ ሰባተኛው ሀገራዊ ምርጫችን ሊያደርግ የሚችለው የህዝብ ተሳትፎን በብዙ መልኩ ያጠናክራል። ህዝቦች በምን ጉዳይ ላይ ይሳተፋሉ ካልን በመምረጥ ሂደት ላይ ይሳተፋሉ። ሌላው በመመረጥ ሂደትም ላይ ይሳተፋሉ። ስለዚህ በኢትዮጵያ ውስጥ ያለው የፖለቲካ አምስቱ ፖለቲካ ተሳትፎ የምንለው እድሜያቸው 18 የሞሉ ዜጎች ይመርጣሉ፣ 21 የሞላቸው ይመርጣሉ፣ ይመረጣሉ። አንድ ሰው የትኛውንም የፖለቲካ ፓርቲ አባል የመሆን መብት ነው። ሶስተኛው አራተኛው የሚባለው የትኛው ማየት ሀሳብ በነፃ ፍትሃዊ በሆነ መልኩ ግልጽነት ባለው አግባብ ማራመድ ማንቀሳቀስ እሱን መብት ይሆናል። መጨረሻ ላይ እንግዲህ አምስተኛው የሚባለው ድምጽ መስጠት ነው። በዚህ ሂደት ውስጥ የሰባተኛው ምርጫ ምን አሳይቶናል ካልን የዜጎች ተሳትፎ በይበልጥ በብዙ መልኩ ታይቷል። በተለይ በሰባተኛው ጠቅላላ ምርጫ ከቅድመ ምርጫ ሂደት ጀምሮ የተከናወኑ ስራዎችና የምርጫ ዕለት የድምፅ አሰጣጥ ሂደቱ እንዲሁም የውጤት አገላለጽ የህዝብ ሉዓላዊነት ሰፊ ተሳትፎ የታየበት ክስተት ነበር። እንግዲህ ምርጫ ሂደት ውስጥ የምንለው 3 ምርጫ ሂደቶች ውስጥ ነው። ቅድመ ምርጫው ላይ በጣም በብዙ መልኩ ዜጎቻችን ወጥተው ተመዝግበዋል። ቅድመ ምርጫ ላይ ተቋማት ያደረጉ ጉዳይ አለ። ሁለተኛው ቀጥሎ የሚኖረው የድምፅ ቀን መስጠት ነው። ድምፅ ለሚፈልገው ፓርቲ ለተከራካሪዎቹ ይህ ይሻላል ለሚለው ፓርቲ ይሰጣል። ሶስተኛው ሂዶ የሚሆነው እንግዲህ ድህረ ምርጫው ነው። ምርጫው ሰላማዊ እንዲሆን ውጤቱን መቀበል፣ በዛ ውጤት ለሂደት ውስጥ መሄድ ነው። ስለዚህ ምርጫ ምን ያከናውናል ካልን የፖለቲካ የዜጎቻችን የማህበረሰብ ተሳትፎን በእጅጉ ያሳድጋል። በሌላ በኩል ደግሞ ከምርጫው ሂደት ጅማሮ እስከ ፍጻሜ የነበረው ስኬታማ የዲሞክራሲ ሂደት የተቋማት አበርክቶ ከፍተኛ እንደነበር ታይቶበታል። ሁለተኛው የተቋማት ግንባታ ላይ ያለው ሚና ከፍተኛ ነው። ተቋማት ግንባታ ስንል ምርጫን ሊያከናውኑ የሚችሉ በአንድ የዲሞክራሲ በጣም እንዲያብብ ከፍ እንዲል 3 ዋና ዋና ተጫዋቾች አሉት።
አንድ የዲሞክራሲ ስርዓት። የመጀመሪያው የምንለው ፖለቲካ ፓርቲዎች ናቸው። ፖለቲካ ፓርቲዎች ሀሳብ አላቸው፣ ርዕዮት አላቸው። ለሚፈልጉት እሳቤ ምናልባት አገር በቀል ሊሆን ይችላል፣ ከውጭ ሊሆን ይችላል፣ ከሌላው ዓለም ላይ እሳቤን መሰረት ያደረገ ፖለቲካል ኦፒኒየን ይኖራቸዋል። በዛ እሳቤ መሰረት ላይ ይወዳደራል ፖለቲካ ፓርቲዎች። ሁለተኛው ሚዲያዎች ናቸው። ሚዲያዎች ያስተምራሉ፣ ማህበረሰቡን ያነቃሉ። ሶስተኛው ሲቪክ ማህበራቶች ናቸው። ሲቪክ ማህበራቶች እንደምናውቀው እነዚህ ሲቪክ ማህበራቶች የምንላቸው በመንግስትና በህዝብ መካከል አገናኝ ድልድይ ናቸው። የትኛውም ፖለቲካ ፓርቲን አይወግኑም። እነዚህ በእኛ ሀገር ለኢትዮጵያ ውስጥ ስናያቸው በጣም በርካታ ናቸው። የሲቪክ ማህበራት ወይም ሲማዶች የምንላቸው የሴቶች ፌዴሬሽኖችን ካየን በጣም ምስጋና የሚገባቸው ከ14,000 በላይ ታዛቢዎችን በመላ ሀገሪቱ አሰማርተው እንግዲህ ምርጫ ቦርድ ትናንትናም ሲገልጽ እንደነበረው በጣም በርካታ የሲቪክ ማህበራቶች ሮላቸው ከፍ ያለ ነው። ለዲሞክራሲያዊ ምርጫ ስኬት ከምርጫ ቦርድ በተጨማሪ የበርካቶች ተሳትፎ የሚጠበቅ ሲሆን የሌሎች ተቋማት ሚናም ግዙፍ ነው። በሰባተኛው ጠቅላላ ምርጫም እነዚህ ነጻና ገለልተኛ የዲሞክራሲ ተቋማት ሚና ታይቶበታል። ህዝቡ ተሳትፎ ተጨማሪ ከፖለቲካ ፓርቲዎች ከሚዲያዎች ዘገባዎች ተጨማሪ እነዚህ ሲቪክ ማህበራቶች በአንድ ሀገር ውስጥ ያለው የምርጫ ሂደት ጠንካራ እንዲሆን ብዙ ሚና ይጫወታሉ። ከሰሞኑ በተከናወነው በሰባተኛው ጠቅላላ ምርጫ አሸናፊ የሆነውን ብልጽግና ፓርቲን ጨምሮ የተለያየ አመለካከትና ሀሳብ ያላቸው ፓርቲዎችና ግለሰቦች ለህዝብ ተወካዮች ምክር ቤት መቀመጫን አሸንፈዋል። ይህም የተለያዩ ተፎካካሪ ፓርቲዎች በምክር ቤት ውስጥ መወከላቸው ለመድበለ ፓርቲ ስርዓት መጎልበት ህዝብ ያሳየውን ፍላጎት መከበሪያ አውድ መፈጠር በር የሚከፈትበት አውድ ነው። ብልጽግና ፓርቲ የጀመረውን የልማት ስራ አጠናክሮ መቀጠል ለህዝብ የገባውን ቃል እንዲተገብር የጅማ ከተማ ነዋሪዎች ጥሪ አቅርበዋል። ፓርቲው በተለይ ወደ ታች በመውረድ ከህዝቡ ጋር በመሆን ሙስና እንዲዋጋም ጠይቀዋል። ሪፖርተራችን ወሰኑ አጉቸው ነዋሪዎችን በምርጫ ውጤት ዙሪያ አነጋግሯል። እንከታተል። ቃል የተገባ ብዙ ነገር አለ። እነዚህን የህብረተሰቡን ፍላጎት ጠብቆ ማስኬድና በውጤት ለወደፊት በስራ በተግባር እንዲያሳዩ ነው ይሄንን የምጠብቀው። አሁን ህዝቡን በተስፋ ነው የመረጠው። ይሄ ፓርቲ ወደ ሌላ ደረጃ ያሻግረናል፣ ወደ እድገት ጎዳና ይወስደናልም ብሎ ያምናል ህዝቡ እና የጀመረውን ልማት ማስቀጠል ነው። አሁን በያዘው ሁኔታ መቀጠል ነው ያለበት። ወደ ኋላም ሳይል ወዲህ ወዳ ሳይል በጀመረው መንገድ መቀጠል አለበት ብዬ አስባለሁ። በኮሪደሩም በኩል በተለያየ ነገር የተለያዩ ፕሮጀክቶች የተሰሩ ነውና በዛ ፕሮጀክቶች ጠንክሮ እንዲሰራ ባለፈው በኢዳሴ በመስከረም አካባቢ ኢዳሴ ግድብ ሲመረቅ ጊዜ ብዙ ፕሮጀክቶች ትላልቅ ፕሮጀክቶች እቅድ ተይዞ ነበር። ያንን እቅድ ማሳካት ነው ዋናው። እያየ በተጨባጭ እያየን ያለንን ነው መረጥ ነው እንጂ ዝም ብለን ከመሬት ተነስተን የማናውቀውን አይደለም የመረጥ ነው። ስለዚህ በዚህ ውጤትም በጣም ደስተኛ ነኝ። በፊትም እጠብቀዋለሁ በትክክል እንደሚመረጥ። አሁንም ደግሞ ውጤቱን በጣም አስደስቶኛል እላለሁ። በተያያዘ ዜና በሰባተኛው ጠቅላላ ምርጫ ያሸነፈው ብልጽግና ፓርቲ ኢትዮጵያን ወደ ተሻለ እድገት ደረጃ ለማድረስ በትጋት መስራት ይጠበቅበታል አሉ የጋምቤላ ክልል ነዋሪዎች። ጠንካራ ሀገረ መንግስት ለመገንባት የተጀመረውን ጥረት ለማሳካት የድርሻውን እንደሚወጡም ነዋሪዎቹ ተናግሯል። ሚፍታህ አብዱል ቃድር ነዋሪዎቹን አስተያየት አድርሶናል። ዋና ዓላማው ኢትዮጵያ ለመበልጸግ ነው። ስለዚህ ይሄንን ወደ ፈጻሚ ወደ ተግባር የሚገቡበት ሁኔታ ይፈጥራል ብዬ ይገምታል። በጅምር የቀሩ ነገሮችም ስለመፈጸም ተስፋ እንዳለኝ ነው። ብልጽግና ፓርቲ ቀሪ 5 ዓመቱን ጊዜያቶች ቀደም የተጀመሩ ፕሮጀክቶችን በቀጣይ ቀሪ ጊዜያቶች ከዚህ በበለጠ በእጥፍ ያሉ ስራዎች ተሰርተው እናያለን ብዬ እምነት አደርጋለሁ። ወደፊት የበለጸገች ኢትዮጵያን ለማየትና ለአፍሪካም ተምሳሌት ለዓለምም ምሳሌ የሚሆን ስለሆነ ይህንን አደራ ተቀብሎ ሁላችንም ብልጽግና ብቻ ሳይሆን ሁላችንም ተባብረን ይህንን እስከ መጨረሻው ድረስ የኢትዮጵያን ሕዝብ የሚለውጥ ስለሆነ ይህንን ሁሉ እያንዳንዳችን ኃላፊነት ጅማሮ ስራዎች አሉ። ይህን የጀመሩ ስራዎች እንደሚቀጥሉ ወይ ቀጣይነት አለው ብዬ አስባለሁ። ኢዘዲን ካሚል እባላለሁ። በቲና ማርት
ኮፋውንደር እና ሲኢኦ እንዲሁም ደግሞ በአይቤክስ ቴክኖሎጂስ እና ፕሮሞሽን ኮፋውንደር እና ሲኢኦ ነኝ። በኢትዮ ስታርታፕ የቴክኖሎጂ የቢዝነስ ውድድር ደግሞ ዳኛ ነኝ። ፕላትፎርሙ አሁን ዌብ አፕ ነው፣ ኔቲቭ ሞባይል አፕ ነው ወይስ ምንድን ነው? ሀገራችን እንዲሁም ዓለም በአጠቃላይ በጣም በከፍተኛ ስፒድ ወደ ዲጂታል ትራንስፎርሜሽን እየሄደች እንደሆነ ይታወቃል። በዚህም ሂደት ውስጥ ዲጂታል ፕሮዳክቶች በጣም ከፍተኛ ኒድ አላቸው። ቴክኖሎጂ በጣም ወሳኝ ነው። ይህንን የቴክኖሎጂ ውድድር በኢቢሲ እንድትከታተሉ እጋብዛለሁ። ለአዲስ አበባ አዲስ መልክ የሚፈጥርላት የአራዳ የበጎነት መንደር ግንባታ በይፋ ተጀምሯል። ከንቲባ አዳነች አቤቤ ያስጀመሩት የክረምት በጎ ፈቃድ አንዱ ተግባር የሆነው ግንባታ የተጎሳቆሉና የኑሮ አስቸጋሪ ሰፈሮችን ወደ ዘመናዊ የመኖሪያ መንደርነት የመቀየር የከተሜነት ጉዞ ነው። የመራደም ተጨማሪ አለው። ከዘመን የራቁ በዝናብና ፀሐይ የዛሉ የጭቃ አሮጌ ጎጆዎች የሞሉበት ጎስቋላ ሰፈር መሀል ከተማ ያውም በአዲስ አበባ ከንቲባ ጽሕፈት ቤት በቅርበት ላይ ያለ ነው ቢባል ለማመን ይከብዳል። ግን ደግሞ በከተማዋ እምብርት ላይ የድህነትና የጎስቋላ ኗኗር ተምሳሌት ሆኖ ኑሮን እያከበደ ክብርን እያጎደፈ ከኛው ጋር ሰነባብቷል። ይሄው ለዓመታት በአዲስ አበባ ልብ ውስጥ የቆየው የገዳም ሰፈር ዛሬ ታላቅ የከተማ ትንሣኤን እያስተናገደ ነው። አሮጌው ግድግዳ እየፈረሰ የጭቃውና የቆርቆሮው ዘመን አብቅቶ ወደ ሰማይ ለሚመዘዙ የዘመናዊነት የመኖሪያ መንደር ሊለቅ በከንቲባ አዳነች አቤቤ ግንባታው ተበስሯል። ይሄ ሰፈር መቀየር ያለበት ዘገየ ካልተባለ በስተቀረ በፍጥነት መቀየር እንዳለበት ሁሉንም የሚያስማማ ነው። በጣም ልዩ የሚያደርገው ደግሞ የሚገኘው አራዳ ላይ ነው፣ የከተማው ዋና እምብርትና ከተማዋ የተቆረቆረችበት አካባቢ። በሌላ በኩል ደግሞ እዚህ በጣም በርካታ ታሪካዊ ቅርሶቻችን የሚገኙበት፣ የድል ሐውልቶች የሚገኙበት፣ አድዋን፣ መዘጋጃ ቤትን፣ ሌሎችም ትልልቅ ሐውልቶችን ከቦ የሚገኝ አካባቢ ነው። ምቹ የመኖሪያ አካባቢን፣ ምቹ የመኖሪያ ቤትን፣ ዘመናዊ አኗኗርን፣ ኑሮና አኗኗሩን ማዘመን ማሻሻልን መሰረት አድርገን ነው። አሁን የግንባታ ማሽነሪዎች የሚንቀሳቀሱበት በዚህ ስፍራ ላይ በሚገነባው የአራዳ የበጎነት መንደር ባለ 9 ወለል 8 ህንፃዎችና 2 ባለ 4 ወለል የገበያ ማዕከላት ከነ ዘመናዊ ግርማ ሞገሳቸው ጋር እውን ይሆኑበታል። ይህ አዲስን እንደ አዲስ አድርጎ የዘመናዊነት ኑሮን የመፍጠሩ ስራ ህዝብ እምነት ጥሎ ለብልጽግና ፓርቲ ዳግም ኢትዮጵያን የመምራት እድል በሰጠበት ማግስት መሆኑም ልዩ ያደርገዋል። ዛሬ የምንገነባው እናንተ የጣላችሁብን እምነት የሀገራችንን ጽናት፣ ትብብርን የምንገነባው አብሮነትን የምንገነባው ምቹ የመኖሪያ አካባቢን ብሎም የኢትዮጵያን ብልጽግና ነው። የኢትዮጵያ ብልጽግና እንደሚረጋገጥ አንዳች ጥርጥር የለንም። የጀመርናቸው ስራዎች እስከዛሬ የታዩ ውጤቶች ይህንን ያሳያሉ። በሌላ በኩል ደግሞ ውጥኖቻችንን ባለፉት 5 ዓመታት በሚገርም ፍጥነት በብዙ ፈተና ውስጥ ሆነን መተግበር ችለናል። አንድም አልተደናቀፈም። ብዙ ፈተናዎች ውስጥ ብናልፍም ሁሉም ተተግብረዋል፣ ውጤትም አምጥተዋል። አሁን ደግሞ በተሻለ ሁኔታ ውስጥ ሆነን ያንን በእጥፍ ጨምረን እንደምንገነባው እምነት አለን። ከተማዋ ከምትመራበትና ውሳኔዎች ከሚስተናገዱበት ከከንቲባ ጽሕፈት ቤት መስኮት ወደ ሰሜን ሲመለከቱ የሚታዩ አሮጌ ጎስቋላ ሰፈሮች በአዲስ ገጽታና ጸዳል መተካታቸው እሙን ነው። በመዲናዋ በክረምት በጎ ፈቃድ አገልግሎት ለኑሮ ምቹ ያልሆኑ እጅግ የተጎሳቆሉ በርካታ መኖሪያ ቤቶች ወደ ንጹህና ውብ መንደርነት ይቀየሩበታል። የክረምት በጎ ፈቃድ መርሃ ግብር 16 ዋና ዋና ፕሮግራሞችና 19 ንዑስ መርሃ ግብሮችን ተነድፈው ወደ ተግባር ተገብቷል። በዋናነት በሰብአዊና ማህበራዊ አገልግሎት 7500 በጎ ፈቃደኞችን በማሳተፍ 2500 ቤቶችን በአጭር ጊዜ በሚቀጥሉት 3 ወራት በመገንባት ለ12500 አረጋውያን አቅመ ደካሞችና የሀገር ባለውለታዎች ለማስተላለፍ ታቅዷል። የዛሬው ፕሮግራምም የዚሁ አንዱ አካል ነው። ትናንት በጭቃና ባረጀ ገጽታ ይታወቅ የነበረው ያ የጥንቱ ገዳም ሰፈር ተብሎ የሚጠራው ጎስቋላ መንደር ነገ በሚሊዮኖች አይን የሚናፈቅ የቅንጦትና የምቾት ማዕከል ወደሆነ ዘመናዊ መንደርነት ሊቀየር ጉዞውን ጀምሯል። የውጭ ዜና
አሜሪካና ኢራን በ60 ቀናት ውስጥ በመካከላቸው ያለውን ጦርነት ለማቆም የሚያስችል የፍኖተ ካርታ ስምምነት ላይ መድረሳቸውን አስታራቂዎቹ ፓኪስታንና ኳታር አስታወቁም። ይሁንና በሆርሙዝ ሰርጥና በሊባኖስ ጉዳይ ላይ ያለው ውጥረት አሁንም እንደቀጠለ ነው። ሰለሞን ገዳ ጭማሪ አለው። በስዊዘርላንድ አልፓይን ተራሮች ግርጌ በሚገኘው የበርገንስታክ የቅንጦት ሪዞርት የተጀመረውና በመካከለኛው ምስራቅ ታሪክ አዲስ ምዕራፍ ይከፍታል ተብሎ በዓለም አቀፍ ደረጃ በትልቅ ተስፋ ሲጠበቅ የነበረው የአሜሪካና የኢራን የመጀመሪያ ዙር የቀጥታ ድርድር ባልተጠበቀ ዲፕሎማሲያዊ ውጥረት ተደምድሟል። በአሸማጋዮቹ ፓኪስታንና ኳታር ጥረት የተጠራው ይህ ከፍተኛ ዲፕሎማሲያዊ መድረክ ባለፉት ወራት በቀጣናው የነገሰውን አስፈሪ ወታደራዊ ግጭት ወደ ሰላማዊ ዲፕሎማሲ ለመቀየር ያለመ ታሪካዊ ክስተትም ነው። ይህ በሰኔ 18 የተፈረመውን ባለ 14 ነጥብ የኢስላማባድ የመግባቢያ ሰነድ መሰረት በማድረግ የተጀመረው መድረክ በከፍተኛ ውጥረትና በተለያዩ ውጣ ውረዶች የተሞላ ነበርም ነው የተባለው። በአሜሪካው ፕሬዝዳንት ድንገተኛ የማህበራዊ ገጽ ዛቻና ይህንን ተከትሎ በኢራን ልዑካን በኩል በተነሳው ጽኑ ተቃውሞ ምክንያት ባለ 4 ወገኑ ውይይት ለሰዓታት ተቋርጦም ነበር። ዓለም አቀፍ የዜና አውታሮች እንደዘገቡትም ውይይቱ ከተጀመረበት የመጀመሪያው ደቂቃ ጀምሮ ከፍተኛ የጥንቃቄና የጥርጣሬ ድባብ ሰፍኖበት ነበር። የኢራን ልዑካን ቡድን ወደ አዳራሹ ከመግባታቸው በፊት ሚዲያዎች በአዳራሹ ውስጥ ባሉበት ወቅት ድርድሩን እንደማይጀምሩ በይፋ ገልጸው የነበረ ሲሆን ጋዜጠኞች ከአዳራሽ እንዲወጡ ከተደረገ በኋላ የመጀመሪያው ዙር ውይይት በጥሩ ሁኔታ ተጀምሯልም ነበር ነው የተባለው። የአሜሪካው ፕሬዝደንት በማህበራዊ ገጻቸው ባስተላለፉት መልእክት ኢራን በሊባኖስ ያሉትን ታጣቂዎቿን ወዲያውኑ ካላስቆመች በድጋሜ እጅግ ከባድ ጥቃት እንደሚሰነዝሩባትና የሆርሙዝ ሰርጥን በኃይል ሊቆጣጠሩ እንደሚችሉ ዝተዋል። ይህንን ተከትሎ የኢራን ወገን በትራምፕ ዛቻ ምክንያት ከአሜሪካ ጋር የነበረውን ባለ 4 ወገን ውይይት ወዲያውኑ ለማቋረጥ ወስኗል። የኢራን ከፍተኛ ተደራዳሪዎች ለአሜሪካ ባለስልጣናት በሰጡት ጠንካራ ምላሽ ዋሽንግተን በንግግሯ እንድትጠነቀቅ ያሳሰቡ ሲሆን ዛቻዎቻቸው ምንም አይነት ተጽዕኖ ቢኖራቸው ኖሮ ዛሬ ካሉበት ተስፋ የመቁረጥ አውድ ውስጥ ባልተገኙ ነበር። አሜሪካ የምታወራውን እኛ በተግባር እናሳያለን በማለት የቴህራንን ዝግጁነትም አረጋግጠዋል። ምንም እንኳን በትራምፕ ንግግር ሳቢያ በአራትዮሹ ውይይት ላይ ውጥረቶች ቢፈጠሩም የአደራዳሪዎቹ ኳታርና ፓኪስታን የጋራ መግለጫ እንደሚያሳየው የመጀመሪያው ቀን ድርድር አዎንታዊና ገንቢ የሆኑ ስምምነቶችን ማስመዝገብ ችሏል። ወጥ በሆነው ስምምነት መሰረት በሁለቱ ሀገራት መካከል ዘላቂና የመጨረሻ ስምምነት ላይ ለመድረስ የሚያስችል ባለ 60 ቀናት ፍኖተ ካርታ የተዘጋጀ ሲሆን ለዚህም ፖለቲካዊ ክትትል የሚያደርግ ከፍተኛ ኮሚቴ ተቋቁሟል። ይህ ኮሚቴ በኒኩለር ጉዳይ፣ በማዕቀቦች አፈጻጸምና በግጭት አፈታት ላይ የሚሰሩ የቴክኒክ ቡድኖችን በበላይነትም ይመራል። ከዚህም በተጨማሪ በአሜሪካ፣ በኢራን፣ በሊባኖስ ሪፐብሊክና በአደራዳሪዎቹ መካከል የሚመራ ልዩ የጋራ የድንበር ግጭት ማርገቢያ ክፍልም የተቋቋመ ሲሆን ይህ ክፍል በሊባኖስ ያለውን ወታደራዊ እንቅስቃሴ በቋሚነት ለማስቆም በቁልፍ መተማመኛነት ያገለግላል። በሆርሙዝ ሰርጥ በኩል ለሚያልፉ የንግድ መርከቦች ሰላማዊ መተላለፊያ ለመስጠት የሚያስችል በሁለቱ ወገኖች መካከል ቀጥተኛ የግንኙነት መስመር እና የደህንነት ስልት ተዘርግቷል። ከኢኮኖሚ አንጻር በድርድሩ መሰረት የኢራን ነዳጅና የፔትሮሊየም ምርቶች የውጭ ንግድ ማዕቀብ እንዲነሳላቸው፣ የታገዱ የኢራን ንብረቶች እንዲለቀቁና ለሀገሪቱ $300 ቢሊዮን የሚገመት ትልቅ የመልሶ ግንባታ የልማት እቅድ እንዲጀመር መግባባት ላይም ተደርሷል። ጉዳዩን በቅርበት የሚከታተሉ የዘርፉ ተንታኞች እንደሚሉት የበርገንስታክ ስብሰባ ምንም እንኳን ዲፕሎማሲያዊ ፋይዳው የጎላ ቢሆንም ትክክለኛውና ከባዱ ስራ አሁን ጀምሯል። እንደ ተንታኞቹ እይታ ኢራን የሊባኖስ ፋይል ከራሷ ኒውክለርና የማዕቀብ አጀንዳ ጋር ማቆራኘቷ ድርድሩን እጅግ ውስብስብ ያደርገዋል። ይህ ቀውስ በአውሮፓ ህብረት ላይ የጣለው የኤነርጂ ስጋት አልበረደም። የጀርመን የመከላከያ ሚኒስትር ለሆርሙዝ ሰርጥ መዘጋት ቀጥተኛ ተጠያቂው የአሜሪካው ፕሬዝደንት መሆናቸውን በይፋ የተናገሩ ሲሆን በትራምፕ ዛቻ ምክንያት የሆርሙዝ ሰርጥ መዘጋቱ የአውሮፓን የኤነርጂ አቅርቦትና ኢኮኖሚ ማገገም አደጋ ላይ ጥሎታል በማለት ዋሽንግተንን ወርፈዋል። ይህ የሚያሳየው በአሜሪካና በአውሮፓ ህብረት መካከል በመካከለኛው ምስራቅ ፖሊሲ ላይ ስውር ስንጥቅ ስለመኖሩ ነው። ጉዳዩን በቅርበት የሚከታተሉ አካላት እንደሚያመለክቱት የዚህ ድርድር የመጨረሻ ግብ ሁለቱ ሀገራት የገቡትን ቃል በምን አይነት ቅደም ተከተል ይፈጽማሉ በሚለው ስሌት ላይ ወድቋል። የኢራን የውጭ ጉዳይ ሚኒስቴር የቀደሙ የተኩስ አቁም ልምዶችን ፈጽሞ እንዳረሳና የአሜሪካን ግዴታዎች አፈጻጸም በጥብቅ እንደሚከታተል አሳውቋል። አሁን ላይ ከፍተኛ መሪዎች የፖለቲካ ውይይት ምዕራፍ አብቅቶ የቴክኒክ ቡድኖች ዝርዝር ጉዳይ ላይ መምከርም ጀምረዋል። በቀጣዮቹ ሳምንታት የሚታዩ ዋና ዋና ስልታዊ አቅጣጫዎች በተለይም ኳታርና ፓኪስታን በትራምፕ ዛቻ የተፈጠረውን አለመግባባት ለማለስለስ እንዲሁም የኢራን ልዑካን ሙሉ በሙሉ በጠረጴዛ ላይ ለማቆየት የሚያደርጉት የበስተጀርባ ዲፕሎማሲ ይሆናል። ከዚህም በተጨማሪ በዋሽንግተን የሚካሄደው የአሜሪካና የእስራኤል ባለስልጣናት ስብሰባ እስራኤል ከደቡባዊ ሊባኖስ እንድትወጣና የስዊዘርላንዱን ስምምነት እንድታከብር አሜሪካ በቴል አቪቭ ላይ የምታደርገው ጫና ልክ ይወስናል። የስምምነቱ የመጀመሪያውና ትልቁ እውነታ ፈተና ሊባኖስ የግጭት ማርገቢያ ክፍል በተግባር መስራት መጀመሩና እስራኤል ጥቃቷን በቋሚነት ማቆሟ ይሆናል። እናም የስዊዘርላንዱ ድርድር በመካከለኛው ምስራቅ ለወራት የሰፈነውን የጦርነት ደመና ለመክፈፍ
የተደረገ ታሪካዊና ደፋር እርምጃ ነው። ለአሜሪካ የስምነት የዓለምን ኢኮኖሚ ቀውስ ለማስቀረት የሆርሙዝ የንግድ መስመርን ለመክፈትና የነዳጅ ዋጋን ለማርገብ ወሳኝ ሲሆን ለኢራን ደግሞ የሊባኖስን ደህንነት ማስከበር፣ የንጹሃን ግድያ ማስቆምና ማዕቀቦችን ማንሳት የህልውና ጉዳይ ነው። በመጪዎቹ 60 ቀናት የበርገንስታግ ፍኖተ ካርታ ሙሉ በሙሉ ጸድቆ ቀጠናው ወደ አንጻራዊ ሰላም የሚሸጋገርበት ወይም ዲፕሎማሲው ከሽፎ ወደ ከፋ ክልላዊ የጦርነት ቀውስ የሚመለስበት ታሪካዊ ጣፈንታ የሚወስኑ ወሳኝ ምዕራፎች ናቸው። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። አብራችሁን ቆዩ።